እኛንን ፋሚሊያንስ ከኛ ጋር እኛ ፋሚሊዎች የታላችሁ አንድነታችሁን አሳዩን ይላል። አሳየው ላላየው ሃይሚ ቡራ በአዲስ ነገር ተከስተዋል። ጨረቃዎቹ ማለት ነው። ይናሸንፋለን እኛ ማለት ነው። ማንንም ማሸንፎና አያቅም እስከዛሬ ማንንም። ይመቻችሁ እንግዲህ። ወይኔ በላቸው ወይኔ ሊያሰኙት እንግዲህ ቀጠሮ ከባድ ቀጠሮ ተይዟል ማለት ነው። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች፣ በተለይ ደግሞ የጨረቃ ፋሚሊዎች፣ ሌሎቻችሁም ያው ትኖራላችሁ። እንግዲህ ሃይሚ ቡራ ከባድ ቀጠሮ አስይዘውናል ማለት ነው። ዛሬ ማታ እንግዲህ ከበላቸው ጋር ከባድ የቀጠሮ ጌም እንደሚኖር እንግዲህ መረጃዎች እያመለከቱ ይገኛሉ። ሃይሚና ቡራም እንዳታሳፍሩን፣ ከጎናችን ቁሙ፣ እኛ መቼም ተሸንፈን አናቅም፣ አሁንም እናሸንፋለን በማለት እንግዲህ መልእክታቸውን አስተላልፈዋል። ለየት የሚያደርገው ይሄ ጌም፣ ይሄ ጨዋታ ወይም ደግሞ ይሄ ቀጠሮ ለየት የሚያደርገው ነገር ምንድነው አትሉ? ሃይሚ አብራው በቪዲዮ ትቀመጣለች ከብሩክ ጋር ማለት ነው። ብሩክ ከዚህ በፊትም ብቻውን ያሸነፈ ሰው ነው። ስለዚህ ሃይሚ ስትኖር ደግሞ አስቡት ምን አይነት ደስታ እንደሚኖር፣ ምን አይነት ምሽት ሊሆን እንደሚችል በቃ መገመት አይከብድም። የእውነት እኔ በጣም በጉጉት ስጠብቀው የነበረ ጊዜ ነው። ሃይሚ በብዙ ጊዜ እኔ እንደው አንድ ቀን ወይ ሁለት ቀን ነው የእውነት ለመናገር ቲክቶክ ላይ በቪዲዮ ያየዋት ላይቭ ገብታ፣ ከዛ ውጪ ገስት ገብታ ነበር ስታወራ የነበረውና በአሁኑ ደግሞ ከቡቡዬ የሚበልጥብኝ ነገር የለም። ቡቡነት እናሸንፋለን፣ እኛ ማለት ጨረቃዎች ነን፣ እኛ ማለት ኮኮቦቹ ነን፣ አለን በቃ አለን እያሉ ነው የሚገኙትና እኛም አለንላችሁ። በተአምር ልትሸነፉ አይገባም። እንግዲህ በላቸውም ለቤተሰቦቹ፣ ለዘመድ አዝማዶቹ፣ ለአያቶቹ፣ ለቅምቅም አያቶቹ እየደወለ ባካችሁን እያለ ይገኛል። እኛ ደግሞ ማንንም ሰው ሳንጠራ እርስ በርስ እኛ ተከባብረን ተደጋግፈን ቅመሞችዬ ብሩክና ሃይሚ እንዲያሸንፉ በጣም መሳጭ አይረሴ ደስ የሚል ቀናት ምሽት እንደሚሆን አልጠራጠርም። የእውነቴን ነው ብላችሁና ብሩክም ሃይሚም ደስተኛ ሆነው እንግዲህ እኛን ማንንም አሸንፎን አያውቅምና ከጎናችን ቁሙ እያሉ መልእክታቸውን አስተላልፈዋል። እኔ እውነት ለመናገር ሃይሚና ብሩክ አሁን ላይ ያሉበት ሁኔታ በጣም ደስ ይላል። እንዴ ሰላም አለው በእውነት እኔ ከልቤ ማለት ነው ከልቤ ሲጨነቁ እጨነቃለሁ። ባጭሩ ሲከፋቸው በቃ ይከፋኛል፣ ደስ አይለኝም። በጣም ሰላሜን ነው ማጣው። አላቅም የሆነ የጎደለኝ ነገር ያለ ነው ይመስለኝ ህይወቴ ላይና አሁን ላይ ደግሞ እንደዚህ ነው ደስተኛ ሆኖ ሳያቸው በጣም ነው ደስተኛ የሆንኩትኝ። ብሩክ እንደምታውቁት ሰሞኑን ትንሽ ጉንፋን አሞት በቃ ሌላ ሰው ነበር የሚመስለው። ድምጹ በጣም ተነካንኮ ነበር እንደ ድሮ ሬዲዮና አሁን ግን እንደምታዩት ሞቅ አድርጎ ተማሙቀው ሃይሚና ብሩክ በአዲስ ኤነርጂ ፋ ብልጭ ፈሽ ብለው ቦለለል ብለው እንደምታያቸው በደስታ መጣውልናል። አቤት ፈገግታቸው፣ አቤት ደስታቸው፣ አቤት ሳቃቸው። አቦ እንደው እኔ እንጃ ለእናንተ መመኘላችሁ ነገር በጣም ከፍ ያለ ነገር ነው። በቃ በፍቅር በአንድነት በሰላም ያኖራችሁ በቃ እስከ መጨረሻው ሁላችሁም። እኔ እንጃ አብረው እንዲሆኑ እንጸልይላቸው፣ ዱአ እናድርግላቸው። የእውነት መልካም ምኞታችን እንመኝላቸውና ከምን ጊዜም በላይ ደግሞ እነሱ ልጆች ናቸው። በእውነት ነው የምላችሁና አብዛኞቻቸው ብዙ ልጆች ከነ ሃይሚና ከነ ብሩክ የሚበልጡ በእድሜ በህይወት ልምድም የሚበልጡ ልጆች ናቸው የሚከታተሏቸውና እነዚህ ልጆች መክረን ሲያጠፉ ተው ብለን አንቺም ተያንተም ተው ብለን እንደው ምንም የማይፈታ ችግር እንኳን ቢፈጠር ያ ችግር እንደምንም ተብሎ ተፈትቶ አንድ ላይ ሆኖ እስከ መጨረሻው በፍቅር እንዲጣመሩ ማድረግ አለብን። በደንብ የሚዲያ ሰው ደግሞ ተጽዕኖ ፈጣሪ ነው። ለማፋታትም ለማጋባትም የእውነት ትልቅ ተጽዕኖ ከባድ ነን። በቃ እኛ በተለይ የማዳም ቅመሞች ምናፋታውን እናፋታለን፣ የሚለያየውን እናለያያለን፣ የሚገናኘውን እናገናኛለን። የእውነቴ ነው ከፈጣሪ በታች ማለት ልላችሁ የፈለኩት ነገር ምንድነው የኛ መብት ኑሮ ምናምን ነገር ሳይሆን ሀሳብ በምንሰጠው ሀሳብ አስተያየት ብዙ ሰዎች ታሪካቸው ሲለወጥ አይተን እናቃለን። ብዙ ሰዎች ደግሞ ባልሆኑ ኮሜንቶች ደግሞ ህይወታቸው ተበለሻሽቶ የምናያቸው ሰዎች አሉ። ስለዚህ ሃይሚንና ብሩክን በመልካም ነገር ደግፈናቸው ሲያጠፉ እየተቆጣን እየመከርናቸው እስከ መጨረሻው አብረው እንዲሆኑ እናድርግ ለማለት ነው። በዚሁ መልእክቴን ለማስተላለፍ ነውና የዛሬው ጌም እንግዲህ ወይኔ በላቸው ጋር ነው የሚሆነው። እንግዲህ ወይኔ እያለ ካሁኑ እየደወለ ነው የሚገኘውና አላስለቃቅሰን ነው የምንለካው። ግን ደስ የማይለው ችግሩ ነገሩ ምን እንደሆነ ታውቃላችሁ? ብዙ ተመልካቾች ጊፍት አላችሁ ምናምን ነገር ግን ስፒድ ቻሌንጅ ላይ ሲመጣ ነው መስጠት ያለባችሁና ዝም ብላችሁ መጀመሪያ እንዲሁ እየተጫወቱ ምናምን ነገር ከሰጣችኋቸው ስፒድ ቻሌንጅ ላይ ስትመጡ በሁለት ነው የሚባዛውና ያኔ ነው ጊፍት የሚሰጠው በሁለት ተባዝቶ ለነሱ እንዲጠቅማቸው ወይም ደግሞ ከተቃራኒው ግሩፓቸው ጋር
የሆነ ከፍ እንዲሉ ማለት ነው። ያንን ነገር አሰጣጡን አይተን አውቀን ሀይሚንና ብሩክን ደግፈናቸው በጣም አይረሴ ምሽት ለመጀመሪያ ጊዜ ነው እንግዲህ ቲክቶክ ላይቭ ላይ የሚገቡት ሀይሚና ብሩክ ማለት ለጌም። እኔ ከዚህ በፊት ብዙ ጊዜ ሀይሚንና ብሩክን አውቃቸዋለሁ፣ ግን እንደውም ብሩክ ይሻላል በላይቭ ይገባል ቲክታክ ላይ ምናምን ነገር ከተመልካች ጋር አብሮ ያወራል፣ ይጫወታል፣ ከሌሎች ጋር ጌም ይጫወታል ምናምን ነገርና ሌሎች ሀይሚና ብሩክ ግን አንድ ላይ ሆነው እኔ የሆነ ቀን ላይ የማልደት ነበረ የሀይሚው 200 የሀይሚ ነው የብሩክን 200 ሺህ የተከበረ ቀን አይ ቲንክ እንደዛ መሰለኝ። ብቻ ተዋክበው እሱም መንገድ ላይ ሆኖ ነው በጨለማ ቪዲዮ ገብታ እንዲያየናት ሀይሚንና ምን ልላችሁ ፈልጌ ነው። በአሁኑ ግን ሀይሚ ትመጣለች። ለየት ያለ ምሽት ነው የሚሆነው። ለሁለቱም አይረሴ ጊዜ ነው የሚሆነው። ለኛም በደንብ ጌሙን አይተን ታብ ባርገን እጃችን እስኪበጠስ አንዳንዱን ኮሜንት ላይ ያነበብኩ ነበርና ሀይሚ ከብሩክ አጠገብ ቁጭ ካለች እኔ እጄ እስክብጥስጥስ ብላ እስክትወድቅ ነው ቁጭ ብዬ ታብታብ ማረገው ስትል ነበርና አዎ ለየት የሚያደርገው ነገር እሱ ነው። ብሩክ ከዚህ በፊት ከጓደኞቹ ጋር ምናምን ነበር የሚመጣውና ሀይሚን ይዟት መጥቶ አያውቅም። ለማንኛውም ግን ላላየው እናሳየዋለን፣ ላላየው አሳየው እያልን ማታ ስንቀውጠው ነው የምናመሸውና እስከሚደርስ ሰዓቱ በጣም ነው የጓጓሁትና ሀይሚና ብሩክ ጥሩ ጊዜ ያሳለፉ ነው። መጨረሻችሁን ያሳምረው፣ ህይወታችሁ ሁሉ የሰመረ ይሁን። ወይ ጭቅጭቅ በጣም ነው የሚያስጠላው በህይወት ወይ በስማም በጣም በቃ ጭቅጭቅ፣ መጣላት፣ መከራከር፣ እንደዚህ ያደረግሽ፣ እንደዚህ ሆንክ፣ እንደዚህ ያደረግሽ፣ ይሄን በደልሽኝ፣ ይሄን በደልከኝ፣ የሆነ በጣም ግራ የሚያጋባ ነገር በጣም ደስ አይልም። የሆነ የእናንተንም ህይወት ብቻ ሳይሆን የሚጨቃጨቁት ሰዎች ብቻ ሳይሆን ሌሎቹ ራሱ ሰላማቸውን ነው የሚያጡት። በቃ በዙሪያችን ያሉ ሰዎች በእኛ ጭቅጭቅ፣ በእኛ ለመግባባት፣ በእኛ ለመስማማት በጣም የሚያስጠላ ሙድ ውስጥ ነው የሚገቡትና በቻላችሁት አቅም ሀይሚና ብሩክ ደግሞ ችግሮች ሲመጡ ደግሞ መፈታት የሚችሉ ናቸው ብላችሁ ማመን አለባችሁ። በቻላችሁት ደግሞ ከካሜራ ጀርባ ብዙ የሚፈቱ ነገሮች መኖር አለባቸው ብዬ ነው የማስበውና ካሜራ ላይ ከወጣ እንደምታውቁት ነው ሰው በጣም የሚመልሰው ምላሽ የሚጽፈው ኮሜንት አስቸጋሪ ነው። የሁሉንም ሰው ኮሜንት አንድ ሊሆን አይችልም። ሁሉም እንደየመልኩ እንደየባህሪው በቃ ብዙ አይነት ባህሪ ብዙ አይነት ኮሜንት ነው የሚጽፈውና ብዙ አይነት አስተሳሰብ ነው ያለው። ስለዚህ ይህን ነገር አድርጉ። እንደዚህ ደስተኛ ስትሆኑ ያምርባችኋል። በቃ ለሰውም ደስታን ትፈጥራላችሁ። በቃ በእናንተ ደስታ የምንደሰት ብዙ ሰዎች ስላለን እናንተ ተከፍታችሁ እኛንም አታስከፉን አደራ ለማለት ነውና የዛሬው ጌም እንግዲህ በቀጠሮ ነው። እንዳትቀሩ፣ ማንም ሰው እንዳይቀር። ሀይሜንና ቦራን ከፍ አድርገን አንግሰናቸው እናመሻለን። ይነግሳሉ። በቃ ንጉሱና ኩዊንና ኪንግ እንግዲህ ባንድ ወንበር ላይ ይነግሳሉ። በቃ ንጉስ ሆነው ነው የሚያመሹት፣ ነጋግሰው ነው የሚያመሹትና የንግስ ካባና ለብሳቸዋለን። በላቸውን እንግዲህ አሯሩጠን እያስፈሳን ነው የምናባረረው። ዝም ማለት ከዛ ወይኔ በላቸው እያለ ከዘራውን ይዞ ወደ ቤቱ ይመለሳል ማለት ነውና በሀይሚና በቡራማ ማንም ሰው አይደራደርም። ለሀይሚ ለቡራ የማይሆን ሰው የለም። እስከዛሬ ብዙ ጌም ተጫውተው ያውቃሉ፣ ግን አንድም ቀን ተሸንፈው አያውቁም። ያ ማለት ምንድነው? ሰው ስለሚወዳቸው። አረ የሰው ወደድ ስታችሁ ፈጣሪ ሲወዳችሁ በጣም በትልቁ ሲወዳችሁ የሚጠላው ሰው አለ ብዬ አይደለም፣ ግን ከፈጣሪ በቃ ሲታደላችሁ ሲሰጣችሁ ሰው ነው የሚሰጣችሁ። በዙሪያችሁ የሚወዳችሁን ሰው የሚያከብራችሁን ሰው ነው የሚሰጣችሁና እዚህ ምድር ላይ ደግሞ የሰው መውደድ ሲሰጠን ደግሞ ምን አይነት እድለኞች እንደሆነን እንግዲህ መገመት አይከብድምና ሀይሚና ብሩክ ከፍተኛ የሰው መውደድ አላችሁ። እኔ የሰው ፍቅር አላችሁ። እኔ አላቅም ብቻ በጣም ትለያላችሁ። በጣም ትልቅ በቃ ጸጋ ነው የተሰጣችሁና ሁሌም በደስታ ኑሩልን። አይክፋችሁ መቼም ቢሆን መከፋታችሁን፣ ማጣታችሁን፣ ማዘናችሁን፣ ችግር ውስጥ መግባታችሁን አያሳየም። በቃ ከችግሮች በላይ ናችሁና ችግሮቻችሁን ረጋግጣችሁ ከፍ ብላችሁ እንድትበሩ ነው የምንፈልገው። ብቻ ግን የጨረቃ ፋሚሊዎች ዝግጅታችሁን ጀምሩ ካሁኑ። ሰዓትም እየደረሰ ነው ለማለት እወዳለሁ። በጣም እንጃ የጌም ለማየት በጣም ነው የጓጓሁት። አልዋሻችሁ። ለምን መሰላችሁ? ሀይሚ ልትመጣ ስለሆነ ነው እኮ። ብሩክም አለ። ብሩክ ያው ከዚህ በፊትም ተጫውቶ ያውቃል እኮ። ግን ሀይሚ ቆይታ ብሩክ ከተጫወተ በኋላ እንኳን ደስ ያለ ምናምን ብላው ነበር የምትመጣው። አሁን ግን ሀይሚ ያጠገባው ነበር። ታፕ ስፒድ ቻሌንጅ ነው አሁን ደብል እያለች እየቀወጠችው እንግዲህ ከብሩክ ጋር አጋዥም አይደለች፣ ሴት ልጅ ረዳትም አጋዥም አይደለች። ስለዚህ በደንብ ትረዳዋለች፣ ታግዘዋለች። እሱም አሸንፎ በቃ ንጉስ ይሆንላታል። ንግስቷ መንገስ ንጉስ መሆን ከፈለክ ሚስትን አንግሳት የሚባል ነገር አለ። የእውነቴን ነው፣ ይሄ ትክክለኛ አባባል ነውና ሀይሚዬ ብሩክን ታነግሰዋለች፣ እሷም ንግስት ሆና ታመሻለች ማለት ነውና ይሄም ፈገግታችሁን ፈጣሪ ያጥፈው። እንጃ በእናንተ ደስታ የማይደሰት ሰው ካለ ይገርመኛል። የማይደሰት ካለ ያው ሰይጣን ነው ሊሆን የሚችለውና
ፍቅሩን፣ ደስታውን፣ ዘመናችሁን ሁሉ ይባርክላችሁ። ላለው በሰላም ቆዩ። ማታ እንገናኛለን ጋይስ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። የምር አትርሱት።